እንድታስመዘግብ መስራት ይገባል። የምዕራባውያንና የአፍሪካ ግንኙነት ረጅም ጊዜን ያክል በረጂና ተረጂ ላይ ያተኮረ ሆኖ ቆይቷል። ይህ የሰጪና ተቀባይ ግንኙነት ለጊዜያዊ ችግር ደራሽ ቢሆንም ዘላቂ ልማትን ከማምጣት ይልቅ በአፍሪካ የተረጂነት ስነ ልቦና እንዲዳብር ማድረጉ ይነገራል። አሁን ይህን የሚተካ ከሰጪና ተቀባይ ይልቅ በጋራ መልማት ላይ ያተኮረ አዲስ የትብብር ማዕቀፍ ተግባራዊ እየተደረገ ነው። ለዚህ ደግሞ አውሮፓዊቱ ሀገር ጣሊያን ከአፍሪካ ሀገራት ጋር በጋራ የመልማት ፍላጎቷን ለማሳካት የማቴ ትብብር የማዕቀፍ መርሃ ግብርን ወደ ተግባር አስገብታለች። መርሃ ግብሩ የሚያተኩረው በአፍሪካ የሚገኙ ሀገራት ያላቸውን የተፈጥሮ ሀብት በቴክኖሎጂ ታግዘው እንዲጠቀሙ በማስቻል ላይ ነው። የአፍሪካ ጣሊያን ግንኙነትን በተመለከተ ነስራ አደም ያዘጋጀችው ጥንቅር አለ። ኑርያ ባቴ ያቀርበዋል። ከቅኝ ግዛት ማክተም በኋላ የአፍሪካና የምዕራቡ ዓለም ሀገራት ግንኙነት በሰጭና ተቀባይ እርዳታ ላይ የተመሰረተ ነበር። እርዳታው ለሚከሰቱ ጊዜያዊ ችግሮች አፋጣኝ ምላሽ ቢሰጥም አህጉሪቱን ግን ከድህነት አዙሪት ማላቀቅ አልተቻለውም። ይልቁንም ጥገኝነትን በማስፈን በራስ የመቻል አቅምን ሲገታተር ቆይቷል። አሁን ግን አፍሪካውያን በጋራ መልማት እንጂ እርዳታን አንሻም የሚል ጠንካራ አቋም መያዝ ጀምረዋል። የአህጉሪቱ ግንኙነት በጋራ ተጠቃሚነት ላይ ተመስርቶ አዲስ ምዕራፍ በመክፈት ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ በተካሄደው የቡድን 20 ሀገራት ጉባኤ ላይ አፍሪካ አሁን የሚያስፈልጋት ዘላቂ ልማት ሊያመጣ የሚችል ኢንቨስትመንትን የሚያበረታታ ድጋፍ ነው ብለዋል። Ethiopia has engaged actively with the G20 common framework. ኢትዮጵያ የቡድን 20 ሀገራት ዕዳን በመቀነስና በማሸጋሸግ ይበልጥ ኢንቨስትመንትንና ዘላቂ እድገትን ወደሚያመጣ ማሸጋገር አለባቸው በሚለው የቡድን 20 ሀገራት የጋራ ማዕቀፍ ውስጥ በንቃት እየተሳተፈች ነው። ይህ የሕዝብን አቅም ያጎለብታል፣ ለመጪው ጊዜም ተስፋን ያጭራል። በሕፃናት ትምህርት፣ በጤና አገልግሎትና በመሰረተ ልማት ይበልጥ ለመስራት ያስችላል። ኢትዮጵያ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም በአረንጓዴ አሻራ መርሃ ግብር 48 ቢሊዮን ችግኞችን ተክላለች። የህዳሴ ግድብን ጨምሮ በታዳሽ ኃይል አቅርቦት ቀጠናውን ለማስተሳሰር እየሰራች ነው። የኢትዮጵያ ጉዞ ኢኮኖሚን በከፍተኛ ሁኔታ ማሳደግ እንደሚቻል ያሳየ ነው። አካታችነትና ቀጣይነት ያለው እድገት ማረጋገጥ ለአህጉራችን እጅግ አስፈላጊና ግዴታ ነው። የቡድን 20 ሀገራት እይታውን ማሻሻል አለበት ብዬ አምናለሁ። የሀገራትን ጥቅል ምርት ከማየት ይልቅ ማህበረሰቡ ለመቋቋምና ለውጥ የሚያደርገው ጥረት መታየት አለበት። ይህ ነው ዘላቂ ልማትና እድገት ሊያመጣ የሚችለው። የአፍሪካና የአውሮፓ ሀገራት ከዚህ ቀደም የነበራቸው የሰጭና ተቀባይ ግንኙነት የጠባቂነትን መንፈስ ያዳበረ ነው የሚሉት የዴቨሎፕመንታል ኢኮኖሚክስ መምህርና ተመራማሪው ዶክተር ገመችስ መርሻ፣ ይህም አፍሪካውያኑ በዘላቂነት ከችግራቸው የሚያወጣ ባለመሆኑ የተረጂነት ስነልቦና ማዳበሩን ይገልጻሉ። ዘላቂነት ያለው ጥገኝነት ሊፈጥር ይችላል። እርዳታ ላይ የተመሰረተ ግንኙነት አንድ ሀገር ጥገኛ እንድትሆን፣ ሁሌ ተመልካች፣ ሁሌ ለማኝ እንድትሆን የውስጥ አቅምን አዳብራ የውስጥ ተቋምን ገንብታ ራሷን ችላ በሁለት እግሯ እንዳትቆም ሁሌ ወደ እነሱ እንድትመለከት ሲንድሮም ዲፔንደንሲ ሲንድሮም ይባላል። ራሱን ችሎ ተክቶ ደክሞ ለፍቶ ከመለወጥ ይልቅ ሁሌ ጥገኛ ሊሆን ይችላል። እንደ ሀገር ይሄ ጥገኝነት ሊፈጠር ይችላል። አውሮፓዊቱ ሀገር ጣሊያን ከአፍሪካ ሀገራት ጋር በጋራ የመልማት ፍላጎቷን ለማሳካት የማቴ የትብብር ማዕቀፍ መርሃ ግብርን ወደ ተግባር አስገብታለች። መርሃ ግብሩ የሚያተኩረው በአፍሪካ ሀገራት ላይ ግብርናን ለማዘመን የሚደረግ ድጋፍ ብቻ ሳይሆን በአፍሪካ የሚገኙ ሀገራት ያላቸውን የተፈጥሮ ሀብት በቴክኖሎጂ ግዘው እንዲጠቀሙ ማስቻል ነው። ለዚህም የማቴ እቅድን ተግባራዊ ማድረግ መጀመሯን የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎና አስገንዝበዋል። አፍሪካን ማጠናከር ማለት አውሮፓን ማጠናከር ማለት ነው። በጋራ ስንሆን ነው የጋራ መረጋጋት ማምጣት የምንችለው። ፕሮጀክቱ ጠንከር ያሉ ውይይቶች ከተደረጉ በኋላ የተወለደ ነው። ከአፍሪካ አጋሮቻችን ጋር በጋራ ለማደግ የምንተገብረውም ነው። የለውጡ መንግስት በመደመር ፍልስፍና የውስጥ አቅምን በመፍጠር በውስጥ ጉልበት ሀገርን በዘላቂነት የማሳደግ አቅጣጫ ነድፎ በመስራት ላይ ይገኛል። ለአብነትም በምግብ ራስን ለመቻል በስንዴ ልማቱ ላይ አመርቂ ውጤት ማስመዝገብ ችሏል። ይህም የኢትዮጵያ በጋራ የመልማት ፍላጎትና ጥረት ለአውሮፓውያኑ ሀገራት ለጋራ ልማት ሳቢ መሆኑን ዶክተር ገመችስ መርሻ ይገልጻሉ። የሚያዛልቀን የሚያዋጣን የራስን አቅም ፈጥሮ የራስን ሀብት አውጥቶ ዘላቂ ልማት ማምጣት ብቻ ነው የሚያዋጣን አፍሪካን ብሎ እየሰሩ ያሉ መሪዎች አሉ። ጥሩ ምሳሌ ሀገራችን ውስጥ ከለውጡ በኋላ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራ የኢትዮጵያ ኢኮኖሚ የውስጥ አቅም በመፍጠር በውስጥ ጉልበት በውስጥ አቅም ሀገርን በዘላቂነት የማሳደግ ጥገኝነት እርዳታ ነውር እንደሆነ ኢትዮጵያ ራሷን ችላ ለሌሎች እንደምትተርፍ
የአስተሳሰብ ለውጥ በማድረግ 24 ሰዓት በመስራት የሀገር ውስጥ ሀብትን አቅምን በመፍጠር ዘላቂ ልማት ለማምጣት ሀገራችን እየተጋች ነው። አንዳንድ አፍሪካ ሀገራቶች እነ ቡርኪና ፋሶ የተለያዩ ወደ ምዕራብ አፍሪካ ሀገራቶች ማሊ፣ ኒጀር እነዚህ በከፍተኛ ሁኔታ በለውጥ ውስጥ ገብቶ ለመለወጥ እየሞከሩ ያሉ ምዕራባውያን ከዚህ በፊት ይከተሉት የነበረው የባሪያና የሎለ የእርዳታ ሰጪና የተቀባይ አካሄድ እንዲያቆሙ ራሳቸውን እንዲለውጡ በአዲስ አካሄድ እንዲሄዱ ከፍተኛ ግብግብ እየተደረገ ይገኛል። በዚህ ሀገራችን በጥሩ ሁኔታ እየሄደችበት ያለችበት ሁኔታ ነው የሚታየው። የአፍሪካ ጣሊያን ትብብር ልማት በአየር ንብረት ለውጥ፣ በጤና፣ በትምህርት፣ በቴክኖሎጂ፣ በወጣቶች ስራ ፈጠራና ወደ አውሮፓ የሚሰደዱ ስደተኞችን በሀገራቸው ሰርተው እንዲቀየሩ በማድረግ ላይ ይሰራል ብለዋል። ጣሊያን ያደረገችው ምንድነው? በዘላቂነት አፍሪካን ማሳደግ፣ አብሮ ማደግ ላይ አብሮ መነገድ፣ አብሮ ኢንቨስት በማድረግ ስራ ዕድል በመፍጠር ካልሰራን ይሄ ችግር የአፍሪካ ችግር መልሶ የኛ ችግር ይሆናል የሚለውን በማመን ከአፍሪካ ጋር ከፍ ወዳለ ትብብር ከሰጪና ተቀባይነት የነበረው ባህላዊ ትብብር ትቶ ወደ ስትራቴጂክ ወደ በጋራ ወደ ማደግ በጋራ ኢንቨስት ወደ ማድረግ ጣሊያን በዚህ ፈርቀዳጅ ሆና የነበረው አካሄድ የብዝበዛ የዘረፋ አካሄድ እንደሆኑ ትክክል እንዳልሆነ በማስረዳት ወደ አዲስ የትብብር ሞዴል ምዕራፍ ገብቶ ብዙ ስራ እየተሰራ ነው። በአዲስ አበባ የሚካሄደው የአፍሪካ ጣሊያን ጉባኤ በአህጉሪቱ የተጀመረውን የማቴ እቅድ ያጠናክራል ተብሎ ይጠበቃል። በተጨማሪም ጣሊያን የጀመረችውን በትብብር የመልማት መርሃ ግብር በመመልከት ሌሎች አውሮፓ ሀገራትም ወደ አዲሱ የትብብር ሞዴል ይገባሉ ተብሎ ይጠበቃል። 48ኛው የአፍሪካ ህብረት